ሩቲ ከልጇ ጋር መታለች ከሉሌ ጋር ማለት ነው። የኔ ቆንጆ የኔ ወርቆች ማለት ነው። እንግዲህ አንተ ስላለከኝ እጅጉን በጣም ደስተኛ ነኝ። እግዚአብሔር ይመስገን። በቃ ይሄ በቃላት የማትገልጹትን አንዳንዴ አለ አይደለ? የውስጣችሁ ስሜት እኮ አንዳንዴ በቃላት ለመግለጽ ቃናቶች ሰነፍ የሚሆኑባችሁ ጊዜ አሉና ይህን ቪዲዮ ፖስት ያደርጋችሁ በዘፈንና ሀሳቡን በሚገልጽላት ዘፈን ነው። ያው ልጃችሁ ስስታችሁ ነው፣ ብሌናችሁ ነው። እዚህ ምድር ላይ ካላችሁ ትልቁ ስጦታና ገጸ በረከታችሁ ልጃችሁ ነው። በነገራችን ላይ ልጅ ሲኖራችሁ ከራሳችሁ የበለጠ ለልጃችሁ ነው የምትኖሩትና እውነት ለመናገር ሩታ በጣም ጀግና፣ ጠንካራ፣ ብልህ ሴት ናት። አሁን እናውቃለን እየተፈጠሩ ያሉ ነገሮች ግራ የሚያጋቡ ሊሆን ይችላሉ። ግን እነዛ ነገሮችን ግን እያለፈች በትዕግስት በጽናት እንግዲህ አያችሁ አይደለ? ትላንትና የተወለደ ሕፃን ልጅ እንኳን እኛ እዚህ ሚዲያ ላይ ምንም ነገር ፋይዳ ሳንፈጥር አድጎ በአይናችን እያየን ነው አይደለ? እግዚአብሔር አሁንም በጥበቡ በሞገሱ በተለይ ከክፉ አይን ጠብቆ ለቁም ነገር ለወግ ማድረግ ሀገርን የምትገዛ እናትክን የምትጠቅም ለእናትክ ጀግና ልጅ የምትሆን ያድርግ የኔ ሉል የኔ ትንሽዬ። ይ እኔ እኮ ጸባዩ ነው በቃ ጸባዩ ልክ እንደ እናቱ አመለ ወርቅ የሆነ ልጅ ነውና እንግዲህ ያው ይሄ ቪዲዮ ዛሬ ነው ፖስት ያደረገችው፣ ግን ትላንትና ያው ከቪዲዮ በኋላ የተቀረጸ ቪዲዮ ይመስለኛል። እና እንግዲህ ሁላችንም ትላንትና በተፈጠሩት ነገሮች ያው አለ አይደለ ሩታ አሁንም ትወዷለች፣ አብርሃምም ለእሷ ስሜት አለው። ሁላችንም የየራሳችን የግል አስተያየቶች ሰጥተናል አይደለ ቤተሰብ። ግን ደግሞ እውነታው ያለው እነሱ ጋር ነው። እኛ በሚለቀቅልን ቪዲዮዎች ነው አይደለ ሀሳባችን ሼር የምናደርገው። የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርና ፍቺ ይመኝላችኋለሁ። የቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። ሰላም ሰላላችሁ ነው የገባሁት። በነገራችን በጣም ደስ ስላለኝ ነው። በተለይ ሩቲ እንዲህ ፈንድቃ ስቃ ሴት እኔ በጣም ደስ የሚለኝ በቃ ሴት ልጅ ነኝ። እኔም ሴት ልጅ እንደመሆኔ መጠን የሴት ልጅ ቁስል፣ ህመሟ፣ ደስቷ ሁሉ ነገር ይገባኛል። እና ያው አንዳንድ ሰዎች አሉ እሷ ለመጣል እሷ አላደለ እንዴት ነው ወድቃ የሆነ ተሰብራ ምናምን ነገር ማየት የሚፈልጉ ሰዎች አሉ። በነገራችን ላይ ሁሌ እንደምላችሁ ፈጣሪ የሰጣችሁን በረከት፣ ፈጣሪ የሰጣችሁን መክሊት፣ ፈጣሪ የሰጣችሁን ግርማ ሞገስ ማንም ሊነጥቅባችሁ አይችልም፣ ምናልባት ፈጣሪ ካልነጠቃችሁ በስተቀርና እቺ ልጅ ቀን በቀን እንግዲህ ሼን እያደረገች እያበራሽ እየደመቀች ፏ ድምቅ እያለች ነው እየመጣች ያለችው አይደለ? ይሄ ደግሞ ብዙዎችን ያናዳል። ይሄ ጠንክራ መቆም አለ አይደለ? አንዳንዴ በፈጣሪያችሁ ስትደገፉ ምንም ነገር ሊነቀንቃችሁ ሊጥላችሁ አይችልም። ምንም ማበል ቢመጣ ሞገድ ቢመጣ ፈጣሪ የተደገፈ ሰው ወድቆ አይወድቅም። ሰውን የተደገፈ ሰው ነው የሚወድቀው። ገባችሁ አይደለ? ሁላችንም ሰላም ፈጥረው ነገሮችን ማስኬድ ባለባቸው መንገድ ቢያስኬዱ መልካም ነው። ግን ደግሞ እኛ እዚህ ጋር ስላልን አይደለም ነገሮች ሊሆኑ የሚችሉ። በቃ እነሱ አሁን ያሉበትን ሁኔታ እነሱን ሁለቱ ጥንዶች ናቸው የሚያውቁት። አብርሃም ትናንት ላይ የፈጠረበትን ስሜት አይታችኋል። ወደ ቤት መሄድ እንደማይፈልግ እዛ ቤት ውስጥ የተለያዩ ነገሮች በቃ ወደ አይምሮ እንደሚመጡ ያ ቤት በጣም ልዑልን የመሰለ ቆንጆ ልዑል የሆነ ልጅ እንግዲህ የተጸነሰበት ቤት ነው። በጣም ብዙ ሚሞሪ ያለበት ቤት ነውና ወደዛ ቤት መሄድ እንደማይፈልግ እንግዲህ የተናገረበት ዋናው ምክንያት ይሄ ነው ብዬ ተስፋ አድርጋለሁ። ገባችሁ አይደለም? እሷም እንግዲህ በትህትና ነው ቀንዴታ ብለው ነው ችግር የለውም። እቤት መምጣት ማትፈልግ ከሆነ አይደለም በቀን አንዴ ሁለቴም ልጅ ላሳይክ ይችላል። እኔ ልጅክን እንዳትገናኝ የማረግበት ምንም አይነት ሞመንት የለም። በቃ ማለት ለልጃችን ስልን ሰላም መፍጠር አለብን። አብርሃም ግን ትናንት ለአምቧ አቅሯል ምናምን ነገር ስሜታ ይሆናል። ግን አላውቅም የትክክለኛ ስሜቱ ነው እውነት የሆነ እየተጸጸተ ነው። ግራ የሚያጋባ ስሜት ነበር እያየንበት የነበረው። እዛኛው ስፈር ደግሞ እንደምታዩት ነው ማለት አንዳንድ ጊዜ ይሄ የሰውን ባላስገድዳችሁ የራሳችሁ አድርጋችሁ ያ የሰው የሆነ ነገር የሰውን ፊት ነፍቶ አይደለም የሚመልሰው። የሰው ነገር የሰው ነው። ገባችሁ አይደለ? እች ልጅ አሁን ምንም ዋስትና የላትም። በተለይ ዋስትና የላትም ስላችሁ አሁን ዛሬ እያለቀሰች እያነባች እንዴት እንደዚህ አይነት ስሜት ታሳያለክ? አሁንም ለእሷ ፍቅር አለክ ለእሷ መውደድ አለክ ብላ እንግዲህ ዛሬ እያለቀሰችና የተጨቃጨቀች መምጣት አይቀርም። ለምን? ምክንያት ስለምትፈልግ የሆነ ውስጧ የሚጠረጥረው ነገር አለ። ሁሌ እርግጠኛ አይደለችም በአብርሃም። ከአብርሃም የምትፈልገው ነገር አለ። ያን ነገር ግን እያገኘች አይደለም። በተለይ አፍቅርሻለሁ፣ ወድሻለሁ የሚለውን ነገር ከአብርሃም ትጠብቃለች አይደለ? አቶ ሄርሜላ ግን ደግሞ ያን ነገር ሁልጊዜ አይደለም ሌላት ይቅርና የሆነ ነገር እንኳን ስትለው ሁሌ አማርኛዎቿን የሆነ እፍፍ ነው የሚያደርገው ማለት በሆነ አማርኛ ነው የሚቀየሩ። ገባችሁ አይደለ? ስለዚህ ይሄ ልጅ ተገዶ ነው ከዚች ልጅ ጋር እየሆነ ያለው። እሷን ብትሆን የሰው ባልና የሰውን ትዳር አፈርሳ ከልጁ ላይ ደግሞ ሰላማዊ ኑሮ ትኖራለች የሚል ግምት የለኝም። ትላንት እንደሰማችሁት ነው ልጄ የልጅነቴ ነው
በቃ ልጄ ልጅነት ከዚህ ሌላ ልጅ የለኝም አልክ አብርሃም። እንደሌለ እኮ እኛ እናውቃለን። ግን ደግሞ የልጅነት ልጅ ሲሆን ደግሞ ዋጋ ልትከፍለት ይገባል። ይሄ ሁካታውን በዙሪያ ያለው ነገር ትተው እስኪ ከራስ ጋር ለተወሰነ ጊዜ ከራስ ጋር ለመሆን ሞክር። በቃ ራስክን አዳምጠው። እኔ ምን እያረኩ ነው ያለሁት? እውነት ሄርሜላን ወርጃት አፍቅሪያት ነው ወይ? ይሄ ነገር እንዴት ነው ማለት እንዴት ነው ሊሆን የሚችለው? ነገር ከነገ ወዲያ ልጄ የሆነ ጥያቄ ቢጠይቀኝ እናትን ለሴት ብዬ ፈቷት ነው የሚለው ማለት እስኪ ወደ ራስ ተመለስ። እውነት እኔ እንዳንተ ብሆን ከሄርሜላም ከሩታ የሚወት ወጥቼ ብቻዬን ነገሮችን እንዴት ነው ከራሴ ጋር ለመጋፈጥ ነው የምሞክረው። ማለት ሄርሜላ የምታስፈልግ ሴት አይደለችም። ከሩታ ጋር ተለያይተ ከሄርሜላ ጋር መሆን ያለብህ ሰው አልነበርክም። ግን ደግሞ አላውቅም ያስገድደ ያስጨነቀ ያስፈራራክ ፑሽ ያደረገ ነገርም እንዳለ ደግሞ እንዳናስብ አንተ ማለት ጎበዝ ልጅ ነህ፣ ጠንካራ ልጅ ነህ። በመነጋገር ባታምን በጭቅጭቅ ብታምን በፈለግከውን ብታምን የዚህን ያህል ሰዎች አስገድደውክ የሆነ የምታደርግ አይነት ሰው አይደለም። ወይም ደግሞ አላቅም የሰይጣን መንፈስ እኔ ማለት የሆነ ነገር ተደርጎበት ይሆን ይሄ ልጅ ምንድን ነው የሚባለው አፈዛ ደንግዝ ነው እንደዚህ ነገር ተደርጎበት ይሆን? ከዚህ ፊት ታስታውሳላችሁ የሰዓት ምናምን የሚባል ብቻ የተለያዩ ነገሮች አሉ። ገባችሁ አይደለ? የሁለቱ ግንኙነት ደግሞ የ400,000 ፕሮግራም ላይ አይደለም። ከዛ ፊት እንደሚታወቁ የሆነ ፐርስድ ላይ የሆነ ፓርቲ ላይ እንደተገናኙ የተለያዩ ቪዲዮዎች ወጥተዋል። በጣም እኮ ግራም የሚያጋባው የሆነ ምስቅልቅል ያለ ነገር ነው ውዶችዬ። እኔ ብቻ በዛም ሆነ በዚህ ሩታ ለልጇ እየከፈለችውን ዋጋ ሳላደንቅ አላልፍም። በቃ እቺ እናት ለልጇ ዋጋ እየከፈለች ነው። እውነት ለመናገር ምናልባት አሁን ላይ ሩታ እንግዲህ የአባት ፍቅር ልጄ አይቶ እንዲያድግን እፈልጋለሁ። ሰሞኑን መታ አታውቅም። ስለዚህ ልጁን እንድታይ ነው ብላ ነው አዳዲስ ዛለት የመጣችው። በነገራችን ላይ እኮ አይደለም ተወልዶ ሆድሽ ውስጥ ሆኖ እንኳን ጽንስ እንኳን ሆኖ ልጁ የአባቱን ፍቅር አያውቅም። በነገራችን ልጆች ከተወለዱ በኋላ ብቻ ሳይሆንም ጽንስም ተጸንሶም እያሉ ሆድ ውስጥም እያሉ የቤተሰቦቻቸውን ያውቃሉ። ፍቅር የቤተሰባቸውን እንዴት ነው አባትን እናትን ይለያሉ ይባላል። ይሄ እግዚአብሔር ቃል ኪዳን ነው። እኔ አላውቅም ሲባል ነው እንግዲህ የማውቀውና እናንተ ሀሳባችሁን ኮሜንት ላይ ያስቀምጡ። በዛን ጊዜ ያልተንከባከባት ከተወለደ በኋላ ነው ቢያንስ ልዑልን ያመነው ማለት ነው። ገባችሁ አይደለ? አንዳንድ ሰዎች ደግሞ የምንሰጡት በጣም የሚያስጠላ ኮሜንት አለ የተመለከትኩ ነበረ። ምንድን ነው ልጁ የአብርሃም ልጅ አይደለም። የአብርሃም ልጅ ባይሆን ኖሮ ትላንትላ ልጁን የሆነ ሊያቅፈው ሊቀበላ ሲል ገሸሽ እያለ ነበር። ሕፃን ልጅ እኮ ነው። ታዲያ በየቀኑ አያገኘውም ይሄ ልጅ። ገባችሁ አይደለ? ከዚህ አንጻር ይሄ ልጅ አባትነቱን እየረሳው ነው የሚሄደው። ሁሌ የማያገኘው ከሆነ ሁሌ ፊቱን የማይመለከቱ ከሆነ እንዴት ነው ላይ የሚችለው እንዴ? አንዳንድ ሰዎች ምን እንደሚያደርጉ ታውቃላችሁ? እንደዚህ ቪዲዮ ካያችሁ ለምሳሌ አባቶቻቸው ምናምን ነገር ወደ ፊልድ ሲሄዱ ምናምን ነገር የአባታቸውን ፎቶ በሆነ በስክሪን ነገር አሰርተው ልክ እንደ ኮፍያ ፊታቸው ላይ አድርገው እሱን እያሰጡት የሚያጠባሉ ምናምን ነገር። እውነት ለምን? በቃ የእናትና የአባትን ፍቅር ላለመለየት ማለት የሁለቱን ፍቅር ለማግኘት እና የኔ ተወዳጆች ማለት አንዳንዴ የምሰጡት ኮሜንት የምሰጡት ሀሳብም የሆነ ሚዛን ቢሆን መልካም ነው። እና ልጁ ከየት የተፈጠረ ሆኖ ነው እያያችሁ የሆነ ሰዎች በነገራችን ላይ ይሄ ኮሜንት መጻፍ ማሳብ መስጠትም እኮ ግዴታ አይደለም። አለመስጠት ይቻላል። ወይም ደግሞ ዝም ማለት እስኪ መጨረሻውን እንየው። እንዴት ነው የእሱ ልጅ ላይሆን የሚችለው? አረ በጣም ሼም ነው፣ እውነት በጣም ሼም ነው የኔ ውዶች። እና ሩታዬ እኔ ለአንቺ ምንም አይነት ቃል የለኝም። ፈጣሪ አምላክ አንቺንም ልጅሽንም ከክፉ ሁሉ ነገር ይጠብቅልሽ። እግዚአብሔር አምላክ ደግሞ በቃ ነገሮችን አስተካክሎልሽ ከሱ ጋር ነገሮች ሰላም ባይፈጠሩ ከዚህ በላይ የሆነ ከፍታ ቦታ ላይ የራሽ የሆነ ነገር ይዘሽ መተሽ ከልጅሽ ጋር ከቤተሰብሽ ጋር የሆነ ሻይን አድርገሽ ከዚህ በለጠ ግርማ ሞገሱን ፈጣሪ ያድሎሽ እንድናይሽ እኛ ምኞታችን ነው። እኛ እህትሽ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ለአንቺ ትልቅ ቦታ አለን። ገባችሁ? እና ማሮቼ እስኪ ፍቅራችሁን ግለጹላት ኮሜንት ላይ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ባባይ